ዘምሩ ያለም ቤዛ ኢየሱስ ነው የፈወሰን ያለም ቤዛ ኢየሱስ ነው የፈወሰን ጌታ ነው የቤዛነት ሥራ የኢየሱስ ነው እንጂ የማርያም አይደለም ማርያም ቤዛዊት ዓለም ልትባልም አይገባትም ቤዛነች ማርያም ወጣት ስማ እጠጣ ነበር አጨስ ነበር ይቅም ነበር መማለጃት ፈልግ እጅ መንሻ ለምሕረት ሹመትም አይኖራችሁ ዕውቀትም አይኖራችሁ ጤናም አይኖራችሁ ሀብትም አይኖራችሁ ማርያም ስላለችችሁ ብቻ ደስ ሊላችሁ ይገባል እሷ ስላለችን ይበቃናል ክርስቶስ ተንሥአ እሙታን በአብይ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምዘሰ ኮነ ፍስሐ ወሰላም ሰላም ጤና ይስጥልን ውድ የተከበራችሁ የኢኦቲ ሪአክት ቤተሰቦች ደምጋችሁልኝ ዛሬም በአዲስ ቪዲዮ መልሼ መጥቻለሁ ትላንትና እንግዲህ አንድ የቤተክርስቲያን ጀርባ አቀማል የሆነ ሰውዬን አሳይቻችሁ ነበር ወንድማችን በጋሻውን የላያችሁ ካላችሁ ገብታችሁ ማየት ይችላልላችሁ ያ ደግሞ ያው እንደሚታወቀው ቤተክርስቲያን ከወጡ በኋላ ቤተክርስቲያን መሳደብ ቤተክርስቲያን የማትሉን ትላለች ማለት ልምዳቸው ነውና እህታችን ዘርፌም እንግዲህ አብዳለች ወይ የሚያስብል ነገር እያወራች ነው የምትገኘውና ትላንትና እንዲህ ባዘምራ ነበር ያለም ቤዛ ኢየሱስ ነው የፈወሰን ጌታ ነው ይዛራ ያርገውና ትላንትና በቤተክርስቲያን ስለነበረችበት ሰዓት እንዲህ ብላ ሲዘመኝ ነበረች እህታችን ዛሬ ደግሞ ቤተክርስቲያን ኢየሱስ ክርስቶስን ቤዛ አትለው ኢየሱስ ቤዛን ሸፍናለች ማርያም ቤዛ አትባልም እያለች አንድ ቪዲዮ ሰርታለች ዛሬ እሱን የምንመለከት ነው የሚሆነው ሌሎች ቪዲዮዎችም አሉ ሁላችሁም ቪዲዮ ላይክ ማድረጋችሁን እንዳትረሱ ሰብስክራይብ ለምንድነው ማታረጉት አሁን ማርጉ ከማርያም ስሞች ውስጥ እኔ እመብርሃን የሚለው ስም ደስ ይለኛል የእናንተን አሳውቁ እናንተ ሴትኛው ደስ የሚላችሁ እኔ ጽፋለሁ የራሴን መናገር ካለብኝ ደግሞ የፍቅር እናት የሚለው ስም በጣም ደስ የሚለኝ የእናንተ ደግሞ ሁላችሁም የእናታችን ቅድስት ድንግል ማርያም ወዳጆች ኮሜንት ላይ ጻፋችሁን እንዳትረሱ አቁሙ ምንድነው አንቺም ትሰለበልሽ እግዚአብሔር እኮ እንደሱ አይደለም አትግለጠኝ ልቅር ይሸሸግ እርቃኔ ጨለማውን ታኮ በሚምር ልብ ፊት ለይቅርታ ማነስ ያሳፍራል መቼ ትሄዳለህ ወደ ክብርህ እልፍኝ ማደሪያዬን ከሰህ ካልጎደለ በረት ለአንዲት ባዶ ግልገል ምን አስተናነሰ አንዲት ድኩም ቀን ካንተ ለመሰወር እንደማልችል ባውቅም ባፍረት አደቀቀኝ ምህረት ጉልበቱ የድፍረቴን አቅም ተመልከተኝ እስቲ ጥፋት እኮ ስም ቢፈልግ ኮርቶ በኔ በተጠራ ነውር እኮ ቤት ቢኖረው ሰውነቴ የሱ ስፍራ ኃጢአት እኮ እናት ቢሻ ደማምጬ በወለድኩት ክፋት እኮ መልክ ቢሆን ቁርጥ እሱን በመሰልኩት በደል እኮ ትግል ቢሻ እኔ እኮ ነኝ ጦር ጉልበቱ ዝሙት እኮ ውበት ቢሆን መልኬ ነበር ምልክቱ ደግ አይደለህ ሁሉን ሸፋኝ ምን በገጽ የተገለጠ መራቆቴን ምህረት አቅፎት በቸርክንድህ ባመለጠ እንኳን ልትፈርድ በሸሸከው በመረሳት ዋጋ ቀለህ እንደገና ለመከዳት ዛሬም በሬን ታንኳኳለህ ዛሬም አለህ አትለየኝም ወይ ምን ፍቅር ቢያስርህ ነው እንዳትጠየፈኝ የጥፋቴ ፍሬ ካቆሰለኝ በላይ ትግስትህ ገረፈኝ በጨለማ ቁስል የብቻ ለሙሾ ምደረድር እኔ ቢቸግረኝ እንጂ ልካልባ ፍቅርህን የመሸከም ወኔ እንጂማ እንኳንስ እንደኔ ላለ ነፍስ በርክሰት በረሃ ስምህን ተጠምቶ ለክብርህ ምስጋና ከመቅደስ ያደረስ መች ጠግባል ጠርቶ መጽናናቴ ሆይ የልጅነት ልቤን ትቢት አስኮብልሎት ከመንገድ ቢቀርም አንተ ግን አንተ ነህ ፍቅር አይቀየርም በሌት ተንከራተው ከገፋሁት በረት በፍቅር የጠሩኝ ከጸጸቴ ገስፈው መማር የቸኮሉት አይኖችህ ሰበሩኝ በገፋሁት ልኬት በጠፋሁት መጠን እየተከተለ ላይተወኝ ምን ፍቅር ላይረሳኝ ምን ስስት ከእግሮች ተሳለ በዚህ ሁሉ መጠን መጎንበስ ልብህን ያላደነደነው በዚህ ሁሉ ልኬት መገፋት ክብርህን ያልተፈታተነው በዚህ ሁሉ ስሌት መፈለግ ተስፋህን ያላመነመነው ዛሬም ከበራፌ አምነህ ምታንኳኳኝ
እንዴት ብትወደኝ ነው። ዋው ያስልን በጣም ትልቅ መልእክት ያዘነ ነውና ጌታ እንግዲህ ከኛ የሚፈልገው ንጹህ ልባችንን ነው ወደሱ መመለሳችን ነው። እሱ ሁሌም ይፈልገናል እኛ እንደምንሸሸው ከዛ ይበልጥ ድርብ አድርጎ እሱ ስለሚፈልገን ሁሌም ወደ ጌታ እንቅረብ ንስሐ ነገው ወደ ቤተክርስቲያን እንቅረብ ፈልጋለሁ። እንግዲህ ያን ጊዜ የሚነሱ ጥያቄዎች አሉ። ከነዛ በኋላ እንግዲህ አንዱ በዚህ በባለ 50 ውስጥ ንስሐ መግባት ይቻላል ወይስ አይቻልም የሚባል ነገር ይነሳልና እስቲ መልሱን እንስማ። በበዓለ 50 ወቅት ንስሐ ይሰጣል ወይ የብዙ ሰዎች ጥያቄ ነው። ሰላም እንደናችሁ እኔ ዲያቆን አብርሃም ነኝ። ለናንተ እንግዲህ አንዳንድ ጥያቄዎችን በአቅሜ ለመመለስ የመሞከር አንድ ወጣት ዲያቆን ነኝ። ከተቻለ አንድ ነገር ላሸግራችሁ ኮፒ ሊንክ ሼር እንዲሁም ዲዮት እንድታረጉት ሳስባችኋለሁ አስቀድሜ። ከዚህ በመቀጠል በበዓለ 50 ወቅት ንስሐ መግባት ይቻላል ወይ? ይቻላል ዴፊኒትሊ። ለምን ብዙ ጊዜ ከባለ 50 ወቅት እንድንበላ እንድንጠጣ እንድንዝናና የሚመስለን ሰዎች አይደለም። ብዙ ጊዜ ክርስቶስ ከተነሳ በኋላ እኛ ብዙዎቻችን እየሞትን ነው የምንገኘው። ያ ትክክል አይደለም። ስለዚህ ባለ 50 ወቅት እናንተ ኃጢያት አንሰራም ብሎ የሚያስብ ሰው ነው ንስሐ የለም የሚለው። ስለዚህ ምናልባት ግን የቀኖናው አይነት ሊቀየር ይችላል። ስግደት ላይ ሆነ ይችላል። ሌላ አይነት ሜካኒዝም ተጠቅመው አባቶቻችን በእነሱ ባወቁት በተረዱት መንፈስ ቅዱስ ባቀበላቸው መጠን ሌላ ቀኖና ሊሰጧቸው ይችላል። ባለ 50ውን ሰው ከኃጢያት አይቆጠብም። ምክንያቱም እንደ መላእክት አይደለም ምንኖረው እርስ በርስ ስለምንተዋወቅ ማለት እንደዚህ ብለው የሚያስተምሩ አባቶችም ካሉ ቤተክርስቲያናዊ አይደለም ሐሳቡ። ንስሐ ይሰጣል። ምክንያቱም በ50ውንም ቀን ኃጢያት ካልሰው ባንደበቱ ኃጢያት ባይሰራ በተግባር ኃጢያት ባይሰራ እንኳን በህሊናችን ስንት የሚመላለስ ኃጢያት አለ። ስለዚህ ንስሐ አባቶች ይሄን ለናንተ ነው። አባቶች ቀሳውስት ካላችሁ ዝቅ ባለ በልጅነት መንፈስ ላሳስባችሁ ምናልባት ከዝንጋኤም ወይ ካንዳንድ የተሳሳተ አረዳድ ተረድታችሁት ከሆነ ባለ 50 ላይ ትምህርትም አለ ቀኖናም አለ ንስሐም አለ ማለት ነው። ሰው እንዲበል ይሄ ባለ 50ውን ገነት ያለበት ስሜት እንዲሰማው ገነት ማለት ደግሞ ከስጋው ደግሞ ለመድረስ ደግሞ ንስሐ። ስለዚህ ንስሐ ያስፈልጋል። ሰው በየቀኑ ንጹህ ነኝ ብሎ ካሰበ ነው ራሱ ትዕቢትና ኃጢያትን የሚፈጥርበት። ስለዚህ ንስሐ ይሰጣል። አባቶቻችን እንግዲህ ማታውቁት ከሆነ እንድታውቁት ነው። የምታውቁ አባቶችም ደግሞ ሰው ምን ይለኛል ከማለት ተቆጥባችሁ ለልጆቻችሁ ንስሐ ስጡ። ንስሐ ማትገቡ እህት ወንድሞቻችንም ንስሐ እንግባ ሁላችንም። ምክንያቱም 50ውን ቀን ሳንበድል አንኖርም። በዚህ 50 ቀን ውስጥ ብትሞቱ ደግሞ አይ 50 ቀኑን ንስሐ ይሰጥም ተብዬ ነው የሚል ሪዝን ሰማይ ቤት ማቅረብ ስለማይቻል ማለት ነው። በተቻለ መጠን ሁላችንም ንስሐ እንግባ። ከክርስቶስ ክቡር ስጋና ክቡር ደም ለመቀበል ሁላችንም በሱ ፍቃድ በእግዚአብሔር ቸርነት የተዘጋጀን ያድርገን። መልካም የባለ 50 ወቅት እንዲሆንላችሁ እመኛለሁ። መልካም ጊዜ። ወንድማችን ዲያቆን ቃሉትን ያሰማልን ጸጋውን ያብዛልን። ያው ቤተክርስቲያን ንስሐ የምትከለከልበት ከአመት ውስጥ አንድ ቀን የለም አንድ ሰዓትም የለም። ሁሌም ንስሐ ዝግጁ ሁሌም ቤተክርስቲያን ንስሐ በሯ ክፍት ነው። የመዳን ቀን ዛሬ ከዛሬም አሁን ነው ስለተባለ ቤተክርስቲያን ግን ንስሐ በሯ ሁሌ ክፍት ስለሆነ ቤተክርስቲያን ቀርበን ንስሐ እንግባ አሁንም ይቻላል ማለት ፈልጋለሁ። እስቲ ብዙ ጊዜ ምግብ ላይ እናተኩራለን እኛ ምግብ በቃ በዚህ በ50 ቀን ውስጥ እንደፈለገን እንበላለን እንጠጣለን እንላለንና ንስሐ ቢሰጠን እንኳን የምንቀበል አይመስልም። በመሰረቱ በዚህ በምግቡ ጉዳይ ሪሰርች ሰራን ያሉ አንድ አባት አሉና እንስማቸው። አንድ ጥናት አጠናን እዚህ በማብረቁሳት ላይ አሁን ስለተቸገረ ሰው ምግብ ላይ ስላተኮረ የሚበላ የሚጠጣ ነገር ላይ እድሜ ልኩን እዛ ላይ ስላተኮረ ጥናቱ ተጠናው 3 ቦታዎች ላይ ነው። ገዳም፣ ገጠርና ከተማ። እንደ መለኪያ 4 ነገሮች ተነሱ። አንደኛው የበሽታ አይነትና ብዛት የት ነው ያለው የሚባል ነው። የበሽታ በብዛትም በአይነትም ልዩ አይነት ግን ብዙ አይነት በሽታ ያለው የት ነው። ሁለተኛው መለኪያ የምግብ ጥራትና ብዛት ያለው የት ነው? ከተማ ነው፣ ገጠር ነው፣ ገዳም ነው። ሶስተኛ ጥንካሬ ያለው ማን ነው? የከተማ ሰው ነው፣ የገጠር ሰው ነው፣ ገዳማን መናንያን ናቸው። አራተኛ የእድሜ ጣራ ረጅም ዘመን የሚኖር ማን ነው የሚል ነው ጥናቱ። እስቲ ገምቱ። በጥናቱ መሰረት በጣም ብዙ ምግብ ያለው የት ነው? ከተማ ነው። ልጥራው እንደ ምግቡን አይነት አይ ለጾመኛ አይነገርም። ይጥሩ አይደለም ፈተና እንዳልሆነባቸው አልጠራውም። ግን ብዙ ምግብና ጥራት ያለው ምግብ አለ ከተማ ላይ። ወደ ገጠር ስትሄዱ የምግቡ አይነት በአይነት ይቀንሳል። በተለይ ደግሞ የእንስሳት ተዋጽኦ የሚባለው ምግብ ደግሞ ኦልሞስት የለም። ወይ በፋሲካ ነው ወይ በዘመን መለወጫ ነው፣ በዓላትን ተንተርሶ ነው። ገዳም ስትሄዱ ደግሞ ቋረፍ ነው ያለው፣ ዳቤ ነው ያለው።
ስለዚህ በምግብ የማን ነው አንደኛው? የከተማ ነው። ሁለተኛው እያለ ወደዚህ ይላል። በሽታው ብዙ የት ነው ያለ ሲባል የት ነው ያለው? ከተማ። በጣም ይገርማል። የበሽታ አይነት ማአት የበሽታ አይነት ያለው ከተማ ነው። ሁሉም በሽታዎች ደግሞ አብዛኛው የበሽታ አይነት ደግሞ ከምን ጋር የተያዘ ነው? ከምግብ ጋር የተያዘ ነው። አስደናቂው ነገር ይሄ ነው። ከምግብ ጋር የተያዘ ነው። ኑሮ ተመቸን የሚሉ ሰዎች የሚመገቡት ጠዋት ካልጋቸው እንደወረዱ አይናቸውን አብሰው የሚያርፉት ምግብ ላይ ነው አይደለም? ያነ ቁርሳቸውን በደንብ ደግሞ ከበሉ በኋላ መኪና ላይ ነው የሚሄዱት። ከዛ ቢሮ ይገባሉ። 4 ሰዓት ላይ የሻይ ያለው ከምግብ ጋር፣ 6 ሰዓት ላይ ምሳ አለው፣ 9 ሰዓት ላይ የምግብ ከረጢት ይሆናሉ። እንቅስቃሴ የለውም። የሚሰራው ደሃ ነው የሚሰራው፣ እነሱ አይሰሩም። እነኚህ ሰዎች በ30 ዓመት በ40 ዓመት ስኳር ይመጣል፣ የደም ግፊት ይመጣል። ብዙ አልኮል ከመጠጣታቸው የተነሳ ጉበታቸው ይቃጠላል። ኩላሊታቸው ብዙ ከማጣራት የተነሳ ፌል ያደርጋል። ወደ ሕክምና ይሄዳሉ። የጠሉትን እንቅስቃሴና ስግደት ሐኪሙ ስፖርት ብሎ ያዝላቸዋል። በጣም የሚገርም ነገር ነው። ቤተክርስቲያኖች ስገድ ብለው እምቢ ያለው ሰውዬ ሐኪም አዞት ስፖርት ስራ ይለዋል። ቅዳሜና እሑድ ዘጭ ግማሹ ብረት ያነሳል፣ ግማሹ ግድግዳ ይገፋል፣ ግማሹ ምንም አይሆን ነገር አለ። በጣም የሚገርም ነው። ስለዚህ በሽታዎች በሙሉ ከምግብ ጋር የተያያዙ ናቸው። በጥንካሬ ሲለካ ማን አንደኛ ይመስላችኋል? በጣም ደካማውና ሰነፉ ማን ነው? እንዳትፍሩ እንጂ ማን ነው? ከአንድ የገጠር ሰውና ከአንድ ከተማ ሰው ተራራ ለመውጣት የእግር ጉዞ ለማድረግ ዕቃ ለማንሳት ማን ነው ብርቱ? አብዛኛው ማለት ነው እንጂ እንትን ይኖራል። አብዛኛው ማን ነው? የገጠር ነው ጠንካራ። የከተማው በጣም ደካማና ለፍስፍስ ነው። የምግብ ጎተራ እንጂ ጥንካሬ የሚባል የለውም። የትምህርታችን ስህተት ነው ይሄን ያመጣው። በነገራችን ላይ ወደ ገዳም ስትሄዱ ደግሞ ከአንድ ገዳም ቋርፍ ከሚመገብ መነኩሴ ጋር አብሮ ማን ይራመዳል? ከሱ ጋር ማን እኩል ይሰግዳል? ፑሽ አፕ እንሰራለን የሚሉ ወጣቶች እንኳን ከአንድ መነኩሴ ጋር እኩል ካፍ ዘነ ቀና ብለው እንደና በአስትንፋሰ ክርስቶስ በቀን 3000 ስግደት እንዴት ይቻላል? አባ ሰረገላ አስትንፋስ የእስትንፋስ ሰረገላ ተብሎ የተሰየሙትና በአስትንፋሰ ክርስቶስ በቀን 3000 እንደና አቡነ ገብረ መንፈስ ቅዱስ አይነት ኃያል መነኮስ 77 ጊዜ መዝሙረ ዳዊትን በቀን የሚጸልይ ጠንካራ ማን አለ? በምግብ ይመስላል ወዳጄ? አይደለም። ስለዚህ ብዙ የሚበላው ማን ነው? ከተሜው። ብዙ የሚታመው ማን ነው? ከተሜው። ሰነፉ ማን ነው? ከተሜው። በእድሜ ጣራ ሲለካ ረጅም ዘመን መኖር የሚችሉት እነማን ናቸው? በሽታ ባለበት ሁሉ እድሜ ያጥራል አይደል? በሽታ ባለበት ሁሉ እድሜ ያጥራል። ወደ ገዳም ስትሄዱ ወደ ገጠር ስትሄዱ የበሽታው አይነት ከምግብ ጋር የተያያዘ አይደለም። ወይ ውሃ ወለድ ወይ የወባ ምናምን ነው እንጂ ከምግብ ጋር የተያያዘ በሽታ በገጠር የለም። ወደ ገዳም ስትሄዱ ደግሞ በሽታ እዛ አካባቢ ምንም ነገር የለም። ሰው ይፈወሳል እንጂ እዛ አካባቢ በሽታ የለም። ረጅም ዘመን የሚኖሩት አባቶቻችን ናቸው። ገዳም ሳትሄዱ ከዚህ ቦታ አብያተ ክርስቲያናት ውስጥ ረጅም ዘመን የሚኖሩት ካህናት ናቸው። ይገርማቸዋል። በልዩ ኃጢአት የተቀሰፈ ካህን ከሆነ በስተቀር እኔ ካህን በቅርብ ሲሞት አይቻላል። ምክንያቱም ለመቀደስ ቢያንስ 15 ሰዓት ይጾማል። እና ለአባታችን ቃሎትን ያሰማልን እንደምን ጤና ይስጥልን። ያ ሁሉ ነገር የሚያምረው በልክና በአግባብ ቢሆን ነው። ከልክ በላይ የሆነ ነገር ከሰይጣን ነው ብሏል መምህራችን። መምህር ሊያው ያረጋል አበጋዛ አንድ ጊዜና ሰው ከልክ ያለፈ ነገር ባናረግ ሁሉ ነገር በልክ ብናረገውና ጥንቃቄ ብናረግ ቤተክርስቲያን የምታዘን ነገሮች ደግሞ ብንፈጽም መልካም ነው ፈልጋለሁ። አንዳንድ እንደዚህ ሰዎችም አሉ። እስቲ ተመልከቱ ይሄን ነገር። በእርግጠኝነት ይሄን ነገር አሁን ይሄ ቲክታክ ላይ ወይ ዩቲዩብ ላይ እንደዚህ የሚያደርገን ሰው ገለጸው ብላችሁ አንድ ሰው ነው የምትገልጹት። አብዛኞቻችሁ ከአብዛኞቹ ማለት መልሳላችሁ ምንም ሳልነግራችሁ። እሱም ማን ነው? ይሄ ወንድማችን ነው።
ዮኒ ማኛ ወንድማችን እንግዲህ በሰሞኑ ጉዳይ ወደ ፕሮቴስታንቲዝም ገብቶ በዚህ ልክ የጨፈረ ነው የሚገኘውና ያው እሁድ ኦርቶዶክስ፣ ሰኞ ፕሮቴስታንት፣ ማክሰኞ ሙስሊም፣ ረቡዕ ደግሞ እንትን ምንድነው ኢቲዝም ይሆናል ከፈለገ፣ ሐሙስ ደግሞ ረፍት ነው ያው ፖለቲካ ነው። ከዛ ደግሞ ፍቅር ሲዝም ጋር ይገባል፣ ዘረኝነት ውስጥ ይገባል። የማይጋበት የማይቆፍረው ጉርጋድ የለም ይሄ ሰው። አሁን ደግሞ ኦርቶዶክስ ኡስታዝም ነበረ ፓስተርም ነበረ ምንድነው ይሄ የፍቅር ሲዝም ነብይም ነኝ ብሎ ነበረ። አሁን ደግሞ በፓወር ፓስተርነት ተመልሷልና በዚህ ልክ እንግዲህ ያንጋጋ ነው የሚገኘውና ከነዚህ አይነት ሰዎች እንጠንቀቅ ማለት ፈልጋለሁ። ቤተክርስቲያን ላይ አፉን እየከፈተ ነው የሚገኘው በአሁኑ ሰዓት። እስቲ አንድ ወንድማችን እና አንድ ታቻቱ ምላሽ አለ እንስማቸው። ዮኒ ማኛ ልክ ነው ያለው ከኦርቶዶክስ ተዋህዶ እምነት ለቀቁ ያለበትን ምክንያት ተናግሯል። አሳያችኋለሁ። ይሄ ምክንያት ደግሞ ትክክለኛ ምክንያት ነው። ይሄው የኦርቶዶክስ ተዋህዶ እምነት ተከታይ ነኝ ግን ሐቁን ሐቅ ላለው ሐሰቱን ሐሰት ላለው ምንድነው ምክንያቱ ምትሉ ከሆነ በደንብ አዳምጡ። ኦርቶዶክስ አላሸክላለችን ኦርቶዶክስ ጋር እየነገርኩ ነው እየጠነቀርክ በእምነት እየጎበስክ ስትሄድ ጾም በጾም ታረግና ከዛ ቆሎ ትበላል። ገዳም ገብተህ ቆሎ መጽሐፍ ቅዱስ ታነባለህ፣ ቆሎ ትበላለህ። መጽሐፍ ቅዱስ ታነባለህ፣ ቆሎ ትበላለህ። እዚህ ነፍሴ በአንድ ወር ውስጥ ይሸቅልልሃል 500 ሺህ ይዘጋል። በቅርቡ እንዳልክ መኪና ይዛ ቪኤቷን ፏ ብልጭ ስትል ታያለህ። እንግዲህ እንደሰማችሁት ነው ዮኒ ማኛ እዚህ ጋር ምንድነው የዋሸው? ምንድነው እኛን ኦርቶዶክሳውያንን የሚያናድደን? የኦርቶዶክስ ተዋህዶ እምነት ለቢዝነስ ትሆናለች? እስቲ ንገሩኝ። ማንም እንደፈለገ ነብይ ነኝ ሐዋርያ ነኝ ያለ አዳራሽ የተከራየ በስሙ ቸርች ከፍቶ ቢዝነስ ሊሰራባት አይችልም። አልዋሽም፣ ትክክል ነው። ትመቻለች። እስቲ ለቢዝነስ ትመቻለች ወይ? ምን ዋሽቶ ነው እሱ ላይ እኛ እንደዚህ ምንጮው? ሲቀጥል ሁሌ ጸሎት ነው እያለ ነው። ልክ ነው። እስቲ የኦርቶዶክስ ተዋህዶ እምነት ቸርች ላይ ጧት ሂዱ ኪዳን አለ፣ ቀን ሂዱ ቅዳሴ አለ፣ ለሊት እንኳን ማለት ነው ለሊት ብትሄዱ ሰዓታት አለ። 24 ሰዓት ጸሎት ያለባት ቤተክርስቲያን ነች። ይሄ ደግሞ አይመችም አለ ብዙዎቹ። እንዴ ምን ጸሎቱ ብቻ ጾሙሳ? በአመት ስንት አጽዋማት ነው እቺ ቤተክርስቲያን ያላት? አርብና ሮብን ሳይጨምር እንደፈለጉ ያገኙትን ማግበስበስ ለሚፈልጉ ከርሳሞች እኮ እቺ ቤተክርስቲያን አትመችም። ልክ እኮ ናቸው። ለሚጠፋው ለዚህ ለብልጭልጩ ለጊዜያዊ ዓለም የሚሆን ነገር የላትም። ይሄ ሐቅ ነው። ለዛሽ ለመንግስተ ሰማያት የሚያበቃ ጾም፣ ጸሎት፣ ስግደት ነው ያላት እቺ ቤተክርስቲያን። በዚህ አጋጣሚ ግን የኦርቶዶክስ ተዋህዶ እምነት ተከታይ የሆናችሁ ዛሬ ብዙዎችን እየነጠቀ ያለው አውሬ ነገም እናንተን እንዳይነጥቃችሁ በተጠንቀቅ መጠበቅ አለባችሁ። ምክንያቱም ቃሉ ምንድነው የሚለው? ማንንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ነው የሚለው። አይደለም ኖርማል ምዕመናንን ይቀርና የተመረጡትን እንኳን ያስታል አይደል እንዴ አውሬው። ዛሬ ብዙዎችን እያሳተ ያለው ሰይጣን እኮ ከዚህ በፊት ምን ነበረ? የመላእክት አለቃ። ወንጌልን ለዓለም እንዲሰብኩ ከመረጣቸው 12 ሐዋርያት መካከል አንዱ ይሁዳ ነው። ነገር ግን ይሁዳ ምን ሆነ? ወደቀ። ለ30 ብር ብሎ አምላኩን አሳልፎ ሸጠ። ብዙዎችም ዛሬ በተመሳሳይ ልክ እንደ ይሁዳ ማለት ነው ለገንዘብ፣ ለጥቅም፣ ለከርሳቸው ሲሉ እቺን ቤተክርስቲያን ሸጠው ኢየሱስ ክርስቶስን ከርተው ለሆዳቸውና ለቢዝነሳቸው ወደሚመቻቸው ቦታ ሄደዋል። ይህንን ቪዲዮ ሼር፣ ሪፖስት ያደረጋችሁ አድርሱልኝ። አመሰግናለሁ። ሰላም 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 ማረክ እኮ አልቻልንም። እስቲ ይመናሹ ምንድነው የሚሉት እንስማቸው። በሳቸው ነገር ይወጣ ባቻ እንደዚህ አይነት ምክንያት ነው ቤተክርስቲያን ኦርቶዶክስ እንደተሰራው ስለሆነ ልጅው ማለት እንዲቀመጡ ነው በተቆም ሰዓት አይደለም እንዲቀመጡ ነው እና በፍኖተ ጽድቅ የሚባል አስተምሮ ነው ጽድቅ የሚባል ነው ማለት ሌሎች ማለት ዲሞ ማለት ተቋጣጣ አለበት እነሱ እንዲቀሩ እንዲታመና ቤተክርስቲያን አገልግሎቶች እንደሆነ በተለይ የልጅ ማይሆን ነው ማለት ተብሎ ሁለት ነው እነዚህ በተከታታይ ሲያውሉ እንደተጠየቁ እነዚህ በተከታታይ ይባላል ዓለም ከቤተክርስቲያን ማይሆን ብቻ ነው ብቻ የሚያስባባች ነገር እንደተጠየቁ ኢየሱስ ወይ እዚህ ሚዲያ ላይ ማንሰለቸሽ ብትሉኝ እኚህ ሴትዮ እትዬ መናሹ እኛ ሰፈር ማለት ነው ድሮ ሰፈራችን ውስጥ እትዬ መናሹ የሚባሉ ነበሩና ካንዷ ሲጣሉ አንዷ ጋር ይሄዳሉ ካንዷ ጋር ሲጣሉ ለአንዷ ወሬ ያወራሉ ከዚህኛዋ ሲጣሉ ነገ ኦሮሞ ከዛ ደግሞ አማራ ከዛ ደግሞ ትግሬ በቃ እንዲቹ ሰፈሩን እንዳመሱት እትዬ መናሹ ይሄው አሁን ደግሞ አፕዴት ተደርገው በዚህ መልኩ መጥተዋል። እኔ ከዚህ በኋላ አንተ ብዬ ራሱ አልጠራም። እትዬ መናሹ ነው ስም ከዚህ በኋላ እትዬ መናሹ። ለምንድን ነው አርፈው የማይቀመጡት? በርበሬን የጎደለው ሽሮን የጎደለው ጊፍቱ አለቀ ወይ ምንድነው? ዛሬ ጴንጤ ነገ ሙስሊም ከነጎዲያ ኦርቶዶክስ ነገ አማራ ከዛ ትግሬ ከዛ ጉራጌ ከዛ ምናምን ከዛ ኦሮሞ what the heck አንተ ወንድ እኮ ነህ በእናትህ። ወንድ ልጅ እኮ ቆፍጠን ሲል ነው የሚያምርበት። ምንድነው እንደዚህ እትዬ መናሹ መሆን? everybody call him እትዬ መናሹ ከዚህ በኋላ ማለት ነው። እግዚአብሔር ምስክሬ ነው። ሰንበት ትምህርት ቤት ገብተሽ ተመረሻል ስትባይ አልተማርኩኝም፣ አብነት ትምህርት ቤት አላለፍኩበት
So you have to learn. You have to learn. የክርስቶስ ቤዛነት የቱ ጋር ነው? የእመቤታችን ቤዛነት የቱ ጋር ነው? መጨረሻ ከእንደኛ እንደዛ ዘፋኝ ነው። በቁሙም ተጉላልቶ ሬሳውም ተጉላልቶ መጨረሻው ይኸው ሀገሩ መሬት እንኳን ሳይነካው እዛው ተቀበረ በሰው ሀገር። እንዲህ ነው ተጉላልተሽ የምትቀሪው ትየመናሹ ተይ ደሞ እየረሳው ታንተላለሁ። ታያርፈሽ ተቀመጪ ተይ ትየመናሹ ተይ። ሽፎን ላሰፋልሽ ይሆን አንደኛሽን ቀሚስ ለብስሽ ትመጪ ይሆን? እስቲ ፊት ላይ ያለው ማዲያ ታጥፋ ለራስ ጊዜ ስጥ። ስራ ወተስራን ስራ ቁጭ ብለ ጊፍት ሰውን ታልባለህ። የኛ ህዝብን በቃ ሲሳደቡለት ደስ ይለዋል። ነገ ሰድባው ከዛ ደግሞ ስታሞካሸው ደስ ይለዋል። ምን ታደርግ? ጥጋብሽ እዚያ ናትሽ ላይ ወጣት እየመናሹ ተይ ስነ ስርዓትሽን ያዥ። አሁን ስለ ክርስቶስም ስለ እመቤታችንም እግርሽን ስብስብ አድርገሽ አባቶች ስር ቁጭ ብለሽ ተማሪ። የሚያምርብሽ እሱ ነው እንጂ ይሄ ሁሉ ቤተክርስቲያን ስትሳደብ ሊቃውንት ስትሳደቢ ምን ስቲ ቆይተሽ አሁን መተሽ እዚህ ጋር አውል ኦርቶዶክስ ነኝ የእመቤታችንና የክርስቶስን ቤዛነት ልዩነት ምናምን አቃለው አይሰራም። በቃ ወደዳችሁም ጠላችሁም እመቤታችን ቤዛ ናት። የእመቤታችን ቤዛነትና የክርስቶስ ቤዛነት ደግሞ ይለያያል። አረ ተው እንረፍበት ወይ በሰላሲስ። እንግዲህ ወንድማችነታችን እግዚአብሔር ይስጥልን። በዚህ ልክ አሁን የተጫጫ ነው የሚገኘውና አረጋጋ ወንድማችን ተማር ቁጭ ብለህ ብትማር መልካም ነው ያስባሉ። ያው ነገ ወይ ከነገ ወዲያ ኦርቶዶክስ ሆነ ወይ ሙስሊም ሆነ እጅ እንደመታና ተስፋ እናረጋለንና ለማንኛውም እግዚአብሔር ካንተ ጋር ይሁን። እንዲማወና ብርጡ አይደለም በህይወት ነው እየቀለልክ ያለው። ዝም ብሎ ኖርማል ነገር ብቻ ሳይሆን በህይወትክ ነው እየቀለልክ ያለውና ይሄ ነገር ብትመለከተው አሁን ላይ ደግሞ ይሄ ወንድማችን እንግዲህ በጣም የተጫወተበት ከልክ በላይ የተጫወተበት የሚገኘው ማን ነው ቢባል እንዳልክ የሚባለው ወንድም ነውና ስለሱ ደግሞ አንድ እዛ ፕሮቴስታንቲዝም ውስጥ ቆይቶ ወጣ አንድ ወንድማችን የሰጠው ምላሽ አለ እንስማ። ሰይጣን ምንም ነገር እየጠራ ብትል ካንተ ጋር ችግር የለበትም። የትኛውንም መልአክ እየጠራዋል እየዘመርኳል የትኛውንም ጻድቅ ያነሳዋል ካንተ ጋር ችግር የለበትም። የሰይጣን ችግር ሰዎች ጠርተው ከሚድኑት ከዛ ስም ጋር ነው። ቪዲዮን የሰራህበት ኢንቴንሽን ስለተረዳሁት ለማን እንደዚህ አይነት ቪዲዮ እንደምሰራ ስለማውቅ ለዚህ ቪዲዮ መልስ ልስጥ። በመጀመሪያ ግን ወደ አንተ አፕላይ ላድርገው። ያንተ ፓስተሮች ብዙ ጊዜ የምታሽካብጥለትን ፓስተር እንደገና ደግሞ በቸርች ውስጥ አሉ የምትላቸው ነቢያት ምናምን በአጠቃላይ ማለት ነው እስቲ ቸርቻቸው ውስጥ ታምራት ተደረገ ተብለው የሚናገሩ ምስክሮችን አዳምጥ። እስቲ አብዛኛው ክርስቶስ ይሄንን አደረገልኝ የሚል አለ እንዴ? አንተ እንደዚህ ስታደርግ ያንተን ተም ስጠራ ያንተን ሶፍት ስበላ ያንተን እንደዚህ ሳደርግ ያንተን እንደዚህ ሳደርግ አብዛኛው እኮ ማለት ነው ምስክርነቱ ለነዛ ነቢያት ወይም ለነዛ ፓስተሮች እንጂ ለክርስቶስ አይደለም ምስክርነቱ። ብዙ ጊዜ ማለት ነው በጣም ብዙ ጊዜ እና እነዛ ሰዎች አጋንንት ካወጡ እንደገና ደግሞ አጋንንት እነሱ ፊት መቆም ካልቻለ እነሱ ፊት ማድረግ ካልቻለ እንዴት ነው ቅዱሳን መላእክት ከነሱ አሳነሰ የምታያቸው? ቅዱሳንን እንዴት ነው ከነሱ አሳነሰ የምታያቸው? ቅዱሳን መላእክት እኮ ማለት እኮ ሰይጣንን ተዋክተው ከነጭፍራዎች እኮ ወደ ጥልቁ አስረው ይጣሉ ናቸው። እንዴት ነው ሰይጣን ቅዱስ ሚካኤል ስሙ ሲጠራበት ደስ የሚለው? ቅዱስ ገብርኤል ስሙ ሲጠራበት እንዴት ነው ደስ የሚለው ወይም የማይሸበረው? ለምን ይመስላል? እንዴት እንደዚህ ልታስበው ቻልክ? የክርስቶስ ስም ከስሞች ሁሉ በላይ የሆነ ስም ነው። አጋንንት የሚፈራው ስም ግን በክርስቶስ የሆኑትንም አጋንንት ሲጠራበት ደስ ይለው። ይሄንን መረዳት አንድ ሕፃን ልጅ መጽሐፍ ቅዱስ ከፍቶ ካነበበ የሚረዳው ነገር ነው። አንደኛ መጽሐፍ ቅዱስ አንበበ እንደማታውቅ ያሳየህበት ነው። እንደዚህ አይነት ቪዲዮ ሲሰራ አብዛኛው ጊዜ በነገርክ ላይ ዝም ብለህ በግምትና በስሜታዊነት ነው ብዙ ነገሮች የምታደርገው። በነገራችን ላይ እኔ እናንተ ጋር ረጅም ዓመት ከ21 ዓመት በላይ እናንተ ጋር ነበርኩኝ። ብዙ ነገር ስለእናንተ አውቃለሁ። አብሶ ፕሮቴስታንት ውስጥ ያለ ነገር በጣም ብዙ ነገሮችን አውቃለሁ። እና አሁን እኛን እንደዚህ አይነት ነገር መሸወድና ነገር ወፍ የለም። ገባክ? አንተ ጀስት ለቤተክርስቲያኑ እጅግ በጣም አደገኛ የሆነ ጥላቻ አለክ። በግለሰቦች ወይም በሰዎች ምናምን ነገር ተገፋፍተህ ነው የወጣው። በዛ ምክንያት ደግሞ ለቤተክርስቲያኑ እጅግ በጣም አደገኛ የሆነ ጥላቻ አለ። ያን ጥላቻን እያንጸባረክ ነው። እኔ ደግሞ በጥላቻ ሳይሆን ከዛ የወጣሁት በእውቀት ነው። እና ምን ለማለት ፈልጌ ነው እንዳልክ አንብብ። እውነቴን ነው። አንዳንድ ነገሮች ከመናገር በፊት ብታነብ ይሻላል። ጸጋ ተገፏል። እውነቴን ነው። በጣም ጸጋ ተገፏል። እና ለማንኛውም ሼር አድርጋችሁ አድርሱለት። ይመቻችሁ። ወንድማችን እግዚአብሔር ይስጥልን። እንግዲህ በትክክል ለቤተክርስቲያን ካላችሁ ጥላቻ የተነሳ ነው። ከቤተክርስቲያን ከወጡ በኋላ በዚህ ልክ አይታችሁ ከሆነ አስተውላችሁ ከሆነ አብዛኛው ቤተክርስቲያን አፉን የሚከፍተው የሚጸዳዳባት ቤተክርስቲያን ባፍ የሚጸዳዳው የሚባለው ከቤተክርስቲያን የወጣ አካል ነውና ያው በሰው ተገፍቼ ወጣው የሚል ነገር ስላለበት የሆነ ስሜታዊ ሆኖ ስለወጣ ትምህርቱን ሳያቅ ስለወጣ በጣም ስሜቱ ስለሚነካ ነውና
ወንድማችን እንዳህ አንተም ተረጋጋ ማለት እንፈልጋለን ግን ዮኒ ማኛ ሆነ እንግዲህ እንደዚህ ሆነበት ዋናው ምክንያት ምንድነው አቡነ ገብርኤል ደግፈው ነው ቤተክርስቲያን አቡነ ገብርኤልን ገፋቻቸው ትክክል ናቸው ብሎ ነው እኛ አሁንም በምናገው ነገር ምንድነው አይደለም ጳጳስ የሰማይ መላእክት መጥቶ ቢናገር የጋራ ድንግል ማርያም ትምህርቷ መቼም የማይፋለስ ነው መቼም የማይታደስ ነው መቼም ይሄን ነገር ከመላእክት መመረሰብ አቆና እንደበሰሙት ጳጳስም ይናገረው መነኩሴም ይናገረው አስረግጬ ነው የምነግራችሁ ማንንም ቢናገረው ምን ለውጧል እንኳን ጳጳስ ከሰማይ የወረደ መልአክ እንኳን ቢነግረን የእመቤታችንን ትምህርት አንቀይረውም ከዚህ በኋላ የቀደሙ አባቶቻችን አስተምረውናል ቄርሎስ አስተምሮናል ኤፍሬም አስተምሮናል ዮሐንስ አፈወርቅ አስተምሮናል ሌሎችም ዮሐንስ አፈወርቅ ጉባኤ እኮ እመቤታችን ትመሰገንበት የነበረው ያ ትልቅ ጉባኤ የሰማይ መላእክት ወርደው ይታደሙበት የነበረው ጉባኤ እኮ ነው አባ ማርዳኒ እንዳያቸው 12 መላእክት በዮሐንስ አፈወርቅ ጉባኤ ላይ ለመገኘት የወርቅ ማይጠንታቸውን ይዘው ሲመጡ አይቷቸው ነበር ይላል የሰማይ መላእክት ሳይቀር ይታደሙበት በነበረው ጉባኤ ላይ ትመሰገን ነበር እመቤታችን ቅድስት ድንግል ማርያም ስለዚህ ያን ምስጋናዋን ልናቋርጠው በፍጹም አንችልም እኛ የዮሐንስ አፈወርቅ ልጆች ነን እኛ የቅዱስ ቄርሎስ የቅዱስ ያሬድ የአባ ጊዮርጊስ ዘጋስጫ ልጆች ነን እኛ ከዛ የተለየ ምንም አይነት ሐሳብ ምንም አይነት እምነት አይመጣም አትደንግጡ እግዚአብሔር ቤተሰቦች ይሄ ይሆን ዘንድ ያለው ነው ገና ወደፊት አውሬው በትልልቅ ሰዎች ምልክታችን በመናደርጋቸው ሰዎች ሳይቀር ሊፈትነን እንደሚችል ማወቅ ይኖርባቸዋል ወደፊትም ቢሆን ምራችን መጤና ያስተልን እንግዲህ ሊቃውንቱ በዚህ ከተናገረው ይገውትና ያው አንድ ጳጳስ ተናገረ አንድ ፓትርያርክ ተናገረና ትምህርት አይለወጥም የትኛው ሊቅም ይሁን የትኛው ሰው ይሁን ስለተናገረ ትምህርት አይለወጥም ከጥንት ጀምሮ ትምህርት ስለሜታችን የምናስተምረው ዛሬም መስሎ ይዘን የምንቀጥለው እዚህ ጋር አቋርጠን ተተነምነት ትምህርት የለንም ተተነምነት ትምህርት የለንም ትናንትና ድንግል ማርያም ቤዛ ነች ይያልና ዛሬ ደግሞ እናንተ ስላልከና ጳጳው ስላለ ብቻ አትባል አንልም አይባልም እንደዚህ የሚል ትምህርትኛ የለንም ቀደም እንዳለው ነው አይደለም አንድ ጳጳስ ሁሉም ጳጳሳት ጨምሮ የሰማይ መላእክት መተው እንኳን የነገረ ማርያም ትምህርት ልክ አይደለም ቢሉ አባቱ አስተምሮናል የማንቀበለው ነገር ነው ማለት ነው ስለዚህ ይሄን እንድታቁ እንፈልጋለን እና ተቀበል ያስፈልጋለሁ አባታችን አባ ገብርኤል ደግሞ ጨምሩልን እስቲ ልብ በሉ የስህተት ትምህርቶችን የሚያስተላልፉ ሰዎች ወይ አድርባዮች ናቸው ወይ ሆዳም ናቸው ወይ ሹመት ፈላጊዎች ናቸው ወይ ምስጋና ፈላጊዎች ናቸው ሐሳቧ ድንግል ስጋዋ ድንግል ልቡናዋ ድንግል የሆነች እመቤታችን ማን እንደላከው የማይታወቀው ሁሉ ሐሳብ አመጣው ቁጥር መረበሽ የለባቸው ጭቃ ወርቅ ከጭቃ ሲገኝ ጭቃው እንደሌለበት ሁሉ ከተረገመው ከአዳም ልጅ ባህሪ ስትወለድ ርግማን ያላገኛት ንጽሕት ዘር ለስጋ በሚመች ፈጠራ ልቦለድ ለነገስታት በሚመች የሚሰብክ ከሆነ መመራችን አይደለም በሔዋን እምነት ትህትና ማጣት ሞት ወደኛ ገባ በድንግል ማርያም ትህትና ህይወታችን ክርስቶስ ከሷ እንዲወለድ ሆነ ፋዲ ማለት ምን ማለት ነው ስለው ቤዛ ማለት ነው አለኝ እኔ በጣም ነው የገረመኝ እና ፋዲ እንኳን ቤዛ ተብሏል እኔ እኮ ነው የምነግራችሁ ማለት ነው በጣም እንመለከተው እንግዲህ ስለታችን ዘርፌ ነው ታችን ዘርፌ ትናንትና ቤተክርስቲያን ውስጥ ነበረች ትናንትና ዳንስ ሴት ነበር ዛሬ ደግሞ እንግዲህ የአጋንንት መጫወቻ ሆና በየደራሹ በየመንገዱ እየጮኸች የምትሄድ ሴት አሁናለችና እግዚአብሔር አምላክ እንግዲህ ወደ ተከታኛው በረት ይመልሳል ወደ ጌታ በረት ይመልሳል ማለት ፈልጋለሁ ትናንት እንግዲህ እንደ ብላ ዘምራ ነበር ቅድም እንዳሰማዋችሁ ተሞት የዓለም ቤዛ ኢየሱስ ነው የፈወሰኝ ጌታ ነው መዳን በሌላ የለም እኔ አምናለሁ ዘላለም ብላ ቤተክርስቲያን ውስጥ ዘማ ነበር እዚህ ጋር ነገር ማያዝ አለበት እሱ ምንድነው የዓለም ቤዛ ኢየሱስ እንደሆነ ያወቅሽው እዚህ ቤተክርስቲያን ውስጥ ሆነሽ ነው ለምን ቤተክርስቲያን የዓለም ቤዛ ኢየሱስ ነው ብላ ስለምታስተምር የዓለም ቤዛ ኢየሱስ ነው የፈወሰኝ ጌታ ነው መዳን በሌላ በማንም የለም የሚለውን ትምህርት ያወቅሽው እዚህ ውስጥ ሆነሽ ነው ዛሬ ወጥተሽ ቤተክርስቲያን ሌሎችን ታስቀምጣለች ከሱ እኮ ታስቀምጣለች የሱ ሌሎች ሰጣለች በቅዱሳን ተሸፍናለች የሚል ነገር የምታስተምሩ ሰዎች አንቺን ጨምሮ ታሳፍራላችሁ ቅድም እንዳልነው ነው የሻቀናት አለባችሁ ጥላሽ አለባችሁ ነውና ዛሬ እንግዲህ ወታታችን በአቡነ ገብርኤል ጉዳይ እንደዚህ አይነት ምላሽ ሰጣለች ሰላም የዛሬ መልእክቴ ለምትሰሙኝ ሁሉ ነው ከመጽሐፍ ቅዱስ አንድ ክፍል አነብና ወደ ሐሳብ ይሄዳለሁ ወደ ሮሜ መልእክት ምዕራፍ 3 ከቁጥር 21 ጀምሮ ያለውን የእግዚአብሔርን ቃል አነባለሁ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው ልዩነት የለም
ሁሉ ኃጢአትን ሰርተዋልና የእግዚአብሔር ክብር ጎሏቸዋል በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። ስለዚህ ዛሬ ወደፊታችሁ የመጣሁት ሰሞኑን በሶሻል ሚዲያ ላይ የሚዘዋወር አንድ ነገር አለ። ቤዛ ኢየሱስ ብቻ አይባልም፣ ቤዛ ማርያምም ትባላለች የሚል። ስለዚህ በዚህ ቃል መሰረት ሁሉ ኃጢአትን ሰርተዋል። ኃጢአት የሌለበት አንዱ የናዝሬቱ ኢየሱስ የእግዚአብሔር ልጅ ነው። ኃጢአትማ ባይኖርባቸው ኖሮ ለምን እነሱ በመስቀል ተሰቅለው አያድኑንም ነበር? ስለዚህ የቤዛነት ስራ የኢየሱስ ነው እንጂ የማርያም አይደለም። ማርያም ቤዛዊት ዓለም ልትባልም አይገባትም። ስለዚህ ኢየሱስ ክርስቶስ ቤዛ ነው። ኢየሱስ ክርስቶስ አዳኝ ነው። ማርያም ግን ቤዛ አይደለችም የሚለውን እንግዲህ መፈክር ይዛ ቀርባለችና ኢየሱስ ክርስቶስ ቤዛ እንደሆነ ያወቅሽው እዚህ ውስጥ ነው፣ አዳኝ እንደሆነ የሚያወቅሽው እዚህ ውስጥ ነው ብላ ታይተናል። ቤተክርስቲያን ኢየሱስ ክርስቶስን ቤዝነት ለማንም አሰጥም ብትሰጥም እንኳን አይሆንማ እውነታው እንደዘርታው ነው ማለት ነው። ስለዚህ ዛሬ መጣሽ ቤተክርስቲያን የማትለው ለማለት መፈለገሽና የማታስተላልፈውን መልእክት ማስተላለፈሽ በጣም የሚያሳዝን ነው። በአንድ ምላስ ሁለት ራስ የሚሉት እንግዲህ ይሄንን ነው። አንቺንም ጨምሮ በጋሻውንም ትዛው ጨምራችሁ ትናንት ያላችሁ ነገር ዛሬ ይሻራችሁ ያላችሁ እውነታውን እያወቃችሁ እውነታው ምን እንደሆነ ታውቁታላችሁ። እናሰገድ ማለት ተባሉት እውነቱ ምን እንደሆነ ታውቁታላችሁ፣ ግን መቀበል አልቻላችሁም። ውስጣችሁ የገባ መንፈስ አለ፣ ያን መንፈስ አስወገዱት። ውስጣችሁ የገባ የሐሰት ክርስቶስ አለ፣ ልዩ ወንጌል የተባለው ወንጌል አለ፣ ክርስቶስ ልዩ ወንጌል የሚለው ወንጌል አለ። ዛሬም በነገ በመናገሩኛ እናንተ አልዳናችሁን እንምላችሁ። ለምን ብትሉ ድነት የሚገኘው ከሐዋርያ ጀምሮ በመጣች ቤተክርስቲያን ውስጥ ነው እንጂ ከዛ ውጪ ድነት የለምና አልዳናችሁም ባጭሩ። ስለዚህ ሐዋርያት የሚመሰል መስለኛ እኛ እናምናለን። ቅዱስ አባታችንም አባ ገብርኤል እንዳሉት ቅዱስ ቄርሎስ የሚያምኑ ለመታምና ለምን መጽሐፉን ጠርዞ ይሰጣል ሰብስቦ ይሰጣል። እነሱ ስለሆኑ እነሱ የሚያምኑትን ኢየሱስ እነሱ የሚሉትን ይቀበላሉ፣ ከዛ ውጪ አንቀበልም። ያንቺ ቤት የመጣው ትናንትና ነው እንደሚታወቀው። በራሽ ነው የምትናገሪው። እና አሁንም ቢሆን እንግዲህ ወንድሞቻችን ቆም ብላችሁ ብታስቡ በዚህ ልክ ጥላቻን ባሰብኩ መልካም ነው ፈልጋለሁ። ዛሬ ግን አንቺም ማልሽ ማንንም ማለት የመላእክት ማለት ጳጳስም ማለት የድንግል ማርያም ትምህርት የማይለወጥና የማይቀየር እንደሆነ በዚህ አጋጣሚ እንድታቁ እንፈልጋለን። ዛሬችን ይመስል ነበር። ወዳችን አውቀን ተማራችሁበት ቁም ነገር እንደወሰዳችሁበት አልጠራጠርም። በቀጣይ ባሪፍና በአስተማሪ ቪዲዮ እስከምንገናኝ ድረስ እግዚአብሔር ከእናንተ ጋር ይሁን። ላይክ እና ሼር ሰብስክራይብ ማድረግ እንዳይረሳ። ቸር ቆዩልኝ።